ሰላም ሰላም፣ እንዴት ናችሁ? በጌታ የተወደዳችሁ የእግዚአብሔርን ቃል ዛሬ ለማከፋፈል ነው ወደ እናንተ የመጣሁት። ይሄንን ፔጅ ሳብስክራይብ በማድረግ ለብዙዎች እንዲደርስ ብትተባበሩ መልካም ነው። የእግዚአብሔርን ቃል ነው፣ ስለ ክርስቶስ ኢየሱስ ነው ወንጌል የምንሰብከው። ዛሬ የእግዚአብሔር ቃል የማከፋፈላችሁ በማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ ያለውን ይሆናል ማለት ነው። በሰከነ ልብ በጥሞና እንድትከታተሉ ጠይቃችኋለሁ። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። በማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ የበግ ለምድ ለብሰው ከሚመጡባችሁ ውስጣቸው ግን ነጣቂዎች ከሆኑ ከሐሰተኛ ነቢያቶች ተጠበቁ ይላል። ይሄ የኢየሱስ ክርስቶስ ንግግር ነው። ይህ የእግዚአብሔር ቃል ነው። ብዙ ሐሰተኛ ነቢያቶች በዓለም ላይ እንደሚመጡ ኢየሱስ ክርስቶስ በግልጽ ተናግሯል ማለት ነው። አሁንም በዚህ እኛ ባለንበት ሀገር ውስጥ ኢትዮጵያ ውስጥም ብዙ ሐሰተኛ ነቢያቶች አሉ። ብዙ ሰው እየተሸወደ ነው ያለው። በርካታ ሰው እየተሸወደ ነው ያለው። የሐሰተኛ ነቢያቶች ባህሪያታቸውን አጠር ባለ መልክ አቀርብላችኋለሁ። አንደኛ ዘይት ነው የሚሸጡት። ሁለተኛ ብር በዚህ አካውንት እያሉ አካውንት የሚለጥፉ አታላዮች፣ ነጣቂዎች ከእግዚአብሔር ቃል አንድ ጥቅስ ወስደው ፖዚቲቭ የሆነች መልካም የሆነ አንድ ጥቅስ ወስደው በእሱ ላይ ብቻ በያወጁ ትወጣለህ፣ ትሻገራለህ የሚሉ አይነት አገልጋዮች ካያችሁ ከእነሱ እንድትርቁ እመክራችኋለሁ። ምክንያቱም በማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ ኢየሱስ ክርስቶስ ራሱ የተናገረው ከሐሰተኛ ነቢያቶች ተጠበቁ ነው ያለው። ከፍሬያቸው ደግሞ ታውቋቸዋላችኋል። ከፍሬያቸው ከሚያደርጉት ከድርጊታቸው ታውቋቸዋላችኋል ኢየሱስ ክርስቶስ ሲናገር ማለት ነው። እዛው ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ በእውነት ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚወርስ አይመስላችሁ ብሎ ጌታ ሆይ የሚለኝ መንግሥተ ሰማያት የሚወርስ አይመስላችሁ ብሎ እዛው ኢየሱስ ክርስቶስ ያስቀምጣል ማለት ነው። ስለዚህ ማንም ሰው ጌታ ኢየሱስን ስም ስለጠራ ብቻ ድኗል ማለት አይደለም። እነኛ ሐሰተኛ ነቢያቶች ምን ይላሉ መሰላችሁ? በተጨማሪ በስምህ አጋንንትን አላወጣንም ወይ? በስምህ ትንቢትን አልተናገርንም ወይ ብለው ይሉኛል። እኔ ግን ከቶ አላውቃችሁም፣ እናንተ አመፀኞች ከእኔ ራቁ ብዬ መሰክርባቸዋለሁ ብሏል ኢየሱስ ክርስቶስ ራሱ ማለት ነው። ስለዚህ ሰዎች በደንብ እንለይ። ዝም ብሎ ወደ ነፈሰበት መንፈስ የለብንም። የእግዚአብሔርን ቃል በደንብ እናንብብ። ራሱ ኢየሱስ ክርስቶስን እንጠይቀው። ኢየሱስ ክርስቶስን ራሱን እኮ ብንጠይቀው ወደ እውነቱ ይመራናል እኮ። መንፈስ ቅዱስ እኮ ወደ እውነቱ ሊመራቸዋል ተብሎ ተጽፏል አይደለም እንዴ? በሰው በሐሰተኛ ነቢያቶች መመራት አቁማችሁ እውነተኛ የእግዚአብሔርን ቃል በማንበብ ወደ እውነት መመለስ መቻል አለባችሁ። በእውነት እኔ ያዝናለሁ። ውስጣቸው ነጣቂዎች ከላይ ስትዋቸው የበግ ለምድ ማለት እንግዲህ ስትዋቸው እንደ ማንኛውም ፓስተር ልብስ ይለብሳሉ፣ ጃኬት ይለብሳሉ ለማስመሰል ማለት የምስላ ማለት ነው። ግን ውስጣቸው ነጣቂዎች ናቸው፣ ዘራፊዎች ናቸው። አየህ፣ እኔ እውነቴን የምልህ ዝም ብለህ ገለባ አይነት ሰው መሆን የለብህ። በደንብ መለየት አለብህ። አብጠርጥረህ ማወቅ አለብህ። የእግዚአብሔርን ቃል በደንብ መከታተል አለብህ። ዝም ብሎ ሰው ትንቢት ስለተናገረ ድንቅና ታምራት ስላደረገ ብቻ ወደዛ ነብይ ጋር ከሄድክ ተበላህ ማለት ነው። ሰይጣንም እኮ ድንቅና ታምራት ያደርጋል እኮ። የእስራኤል ሕዝብ በግብፅ ሀገር ላይ ሲኖር እኮ እግዚአብሔርም ድንቅና ታምራት አድርጓል። ፈርዖንም እኮ ድንቅና ታምራት አድርገዋል። የትኛውን ታምራት ነው አንተ እየተከተልክ ያለው? ሰዎች መጽሐፉን እናንብብ። ከሐሰተኛ ነቢያቶች እንጠንቀቅ። በደንብ ቤትህን በምን ላይ ነው የሰራው? በአለት ላይ ነው ወይስ በአሸዋ ላይ ነው የሰራው ቤት? ቃሉን የሚጠብቅ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያትን የሚወርስ አይምሰላችሁ ብሎ ኢየሱስ ክርስቶስ በግልጽ ተናግሯል። ቤትን በአሸዋ ላይ ከሰራህ በማናቸውም ሰው ትነዳለህ ማለት ነው። በነፈሰበት ሁሉ ትነፍሳለህ ማለት ነው። ስለዚህ ይህ እንዳይሆን ወደ እግዚአብሔር ቃል በሙላት እንመለስ፣ ወደ ኢየሱስ እንመለስ። ቃሉን ስናነብ ቃሉ ራሱ ያበራልናል ማለት ነው። ማንም ሰው ሊነግረን አይገባም። የእግዚአብሔር ቃል ራሱ ፈዋሽ ነው። ኢየሱስ ክርስቶስ ራሱ ወደ እውነቱ ሊመራል። መንፈስ ቅዱስ ወደ እውነቱ ይመራል። እኔስ ከስንት ዚባዝንኬ ወጥቼ ነው አሁን እውነቱ ጋር ደርሼበታለሁ።
የቱ ጋር እውነት እንዳለ እኔ አሁን ደርሼበታለሁ፣ እውነቱን ለመናገር ማለት ነው። እንግዲህ ዛሬ ትልቁ የርዕሳችን ምንድን ነው? የበግ ለምድ ለብሰው ከሚመጡባችሁ ከሐሰተኛ ነቢያቶች ውስጣቸው ነጣቂዎች ከሆኑ ከሐሰተኛ ነቢያቶች ተጠበቁ ብሎ ኢየሱስ ክርስቶስ ለደቀ መዛሙርቱ ለተከታዮቹ በግልጽ ተናግሯል ማለት ነው። ማጣራት አለብህ። ከፍሬያቸው ታውቋቸዋለች። ከሚያደርጉት ከድርጊታቸው መለየት መቻል አለብህ። እንደዚህ ካልሆነ ትበላለህ ማለት ነው። ሳንቲምን ትበላለህ፣ ጊዜን ትበላለህ፣ መንፈሳዊ ሕይወት ትበላለህ፣ በብዙ ነገር ትከስራለህ ማለት ነው። ሶ ይሄ እንዳይሆን ወደ እግዚአብሔር ቃል በትጋት ማንበብ፣ በትጋት መጸለይ፣ በትጋት ኢየሱስን መጠየቅ። ኢየሱስን አትጠይቅም እንደ አንተ ነብይ ጋር ከምዞር? ሁሉንም ነቢያቶች አላልኩም። እውነተኛ ነቢያቶችም አሉ፣ እጅግ ደስ የሚሉ ነቢያቶች አሉ። ሁሉንም እያልኩ አይደለም። እንግዲህ ከፍሬያቸው ታውቋቸዋላችሁ ስለተባለ መለየት የኛ ስራ ይሆናል ማለት ነው። ስላዳመጣችሁኝ እጅግ አርግቼ አመሰግናለሁ። እንዳልኳችሁ ይሄ ትምህርት ከተመቻችሁ ለሁሉም እንዲደርስ ሳብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። በኮሜንት ላይ ጻፉልኝ እስቲ። ኮሜንት ላይ ገብታችሁ ሲጻፉ እስቲ አንዳንድ ነገሮች እናያለን። ምን ይጨመር ምን ይቀነስ የሚለውን ለማወቅ በኮሜንት ላይ ገብታችሁ አንዳንድ ነገር ብታስቀምጡ መልካም ነው። ሼር ብታደርጉ መልካም ነው። ይሄ ቪዲዮ ይጠቅመናል ካላችሁ ሳብስክራይብ አድርጉ። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ ከሁላችን ጋር ይሁን። በናዝሬቱ በኢየሱስ